የኢፌዴሪ ቴክኒክና ሙያ ስልጠና ኢንስቲትዩት በ2018 ዓመተ ምህረት ስልጠናቸውን ያጠናቀቁ ከ1898 በላይ ሰልጣኞችን አስመርቋል። በመደመር መንግስት የሰው ኃይል ልማትን ከሀገራዊ የምርታማነትና የኢንዱስትሪ ሽግግር ጋር በማስተሳሰር እየተሰራ መሆኑ ይነሳል። ለዚህ የሙያ ብቃት ያላቸው ዜጎችን ማፍራት እንደ ዋነኛ የልማት መሰረት መወሰዱ ይነሳል። ስልጠናም ሆነ ትምህርት የሀገርን እምቅ አቅም ለማውጣት የሀገርን ችግር ለመፍታት እንዲውሉ ማድረግ ከተቻለ ኢትዮጵያ የጀመረችውን ሁለንተናዊ የብልጽግና ጉዞ እውን በማድረግ ረገድ ዘርፉ የማይተካ ሚናውን መወጣት ይችላል። ኢንስቲትዩቱ በተለያዩ የሙያ ዘርፎች ብቁ ባለሙያዎችን በማፍራት ለሀገሪቱ የሰው ኃይል ልማት የራሱን አስተዋጽኦ እያበረከተ ይገኛል። ሀገራችን ኢትዮጵያ ወደሚገባት ከፍታ ለማድረስ የኢፌዴሪ የቴክኒክና ሙያ ስልጠና ኢንስቲትዩት በባለፉት ዓመታት ብቁ አሰልጣኞችን፣ መሪዎችን፣ ቴክኒሻኖችን በዘርፉ በማፍራት ችግር ፈቺ የምርምር ስራዎችንም ጭምር በማካሄድ የቴክኖሎጂ ሽግግር ስራዎችንም በማከናወን ውጤታማ ስራ ሲሰራ ቆይቷል። ተመራቂዎቹ ያገኙትን ዕውቀትና ክህሎት ለሀገራዊ ልማት እንደሚያውሉትም ይገልጻሉ። 3.99 ነው። ከ56 ኮርሶች 42 ፕላስ እና 2 ማይነሶች አሉ። እኛ ሀገር የሆነ ነገር ይጠብቃለች። እሱም ምንድነው? በተማርንበት ነገር ህዝባችን መገልገል ግዴታችን ነው። ቀጣዩን ትውልድ ለማስተማር በጣም ዝግጁ ነን። ባገኘን ዕውቀት ስራ መፍጠር አለብን። ስራ አጥነትን ሪዲዩስ ለማድረግ እንጥራለን። በዕለቱ ከተመረቁ የመጀመሪያና የሁለተኛ ዲግሪ ተመራቂዎች መካከል የደቡብ ሱዳን ዜጎች ይገኛሉ። የኢትዮጵያ መንግስት ላደረገላቸው የትምህርት ድጋፍና ትብብር ምስጋናቸውን አቅርበዋል። በጣም ደስ ይላል። አካባቢውም ለመማር በጣም ምቹ ነው። በተለይ ለአቅመ ደካሞች ነጻ ትምህርት አለ፣ ሰላም አለ። በጣም የተስፋፋው የሚያደገ ነው። እንዲሁም ለመማር ማስተማር ሂደቱ በጣም ምቹ ነው። በጣም አመሰግናለሁ። በተጨማሪም በተለይ ለኛ በጣም ጥሩ እድል ፈጥሮናል። ስለዚህ ይህን እድል ስለሰጠ የኢትዮጵያ መንግስት ከልብ አመሰግናለሁ። እዚህ ያለው አካባቢ በጣም ደስ ይላል። የምንፈልገው የሀገራችን ባህላዊ ምግብን ከፈለግን በዚህ አለ። በዚህ ለኛ ቤታችን እንዳለን እንዲሰማን አድርጓል። እኔ በእውነት እዚህ በመሆኔ በጣም ጥሩ ልምድ አግኝቻለሁ። ምክንያቱም እዚህ ያለው ትምህርት አሰጣጥ በጣም ጠንካራ ተወዳዳሪ ትውልድን ማፍራትን ማዕከል ያደረገ ነው። የኢፌዴሪ ቴክኒክና ሙያ ስልጠና ኢንስቲትዩት ትምህርትና ስልጠና በተማሪ የሰው ኃይል ሀብት አቅርቦት ላይ ብቻ ሳይወሰን የቴክኖሎጂ አቅምን ማሳደግ፣ ምርምርና ፈጠራን ማበረታታት እንዲሁም ለኢንዱስትሪው የሚያስፈልገውን ብቁ ባለሙያ ማቅረብ ላይ ትኩረት አድርጎ እየሰራ መሆኑ ተነስቷል።